በጠዋት ነው የመጣሁት። ዛሬ ጉዷን ነው የምናየው። ምክንያቱም እስከ ዛሬ ድረስ ዋሽታኛለች። አብዛኛውን ጊዜ ስትዋሽ ነው የከረመችው ማለት። አረ ነይ በእናትሽ እንዴ! አንዴ ማውራት ፈልጌ ነው። አንዴ ግቢ። ማውራት ፈልጌ ነው። አንቺ ምንም ነገር አይደለም። ማውራት ፈልጌ ነው። ግቢ። ናግባ ማወቅ ያለ የነበረብኝ ነገር ስለነበረ ነው ፈልጌ ነው የመጣሁት። ጠዋት ነው የመጣሁት። እስካሁን እየጠበቅኩ የነበረው ማለት ነው። ምን ሰራለህ? ሰላም፣ እንዴት ናችሁ ቤተሰቦች? ዛሬ ይኸውላችሁ በጠዋት ነው የመጣሁት። ዛሬ ጉዷን ነው የምናየው። ምክንያቱም እስከ ዛሬ ድረስ ዋሽታኛለች። አብዛኛውን ጊዜ ስትዋሽ ነው የከረመችው ማለት እና ለምን እንደሆነ አላቅም፣ ለምን እንደምትዋሽም አላቅም። ግን ልጅቷ የእሷ ነች፣ አብረን ነው የወለድናት። ግን የኔ አይደለም ብላ ትክዳለች። ምን አይነት ሴትዮ እንደሆነች ቀጣፊ ነች። በፈጣሪ ስም እንዴት አይነት ሴትዮ እንደሆነች አላቅም። እኔ እስከዚህ ሰዓት ድረስ ምን አይነት ባህሪ የእሷን ባህሪ ተሸክሜ እንደኖርኩኝ አላቅም። በጠዋት ነው የመጣሁት ይሄንን ጉዳይ ለመፍታት ማለት ምክንያቱም እውነታውን ይዤ ስለቆምኩኝ። ገባችኋ? እስከ ዛሬ ድረስ ምን አይነት ባለቤቷ ራሱ አላወቀም፣ ስለሷ መጥፎነት አልሰማም። እኔ ይሄን ራሱ ማውቀው ልጇን ትክዳለች ብዬ አንድም ቀን አስቤ አላቅም። ግን ምን አይነት ሰው እንደሆነች አላቅም። ግን እስቲ እንጥራት እና ውጭና እናግሪኝ እንጂ በዚህ ልክ ሲዋረድ አይቻላል። እኔ ሰው እንዴት ከሃዲ ይሆናል? ሲጀመር ልጁን እንዴት ይክዳል? ምን አይነት ሰው ቢሆን ነው ልጁን የሚክድበት ምክንያት? ምንም አይነት ምክንያት ሊኖር አይገባም። ቢኖር ራሱ ልጅህን እንዴት ትክዳል? አይካድም ልጅ በፈጣሪ። አረ ነይ በእናትሽ እንዴ! ማለት ምንድን ነው መኖር አይችልም ማለት? ጉድሽን ሊወጣ ስለሆነ ነው አለመውጣት እንትምቲ መመርጭ ጉድሽና ልጅሽ እንዳልሆነች አይደል የካድሽ ነበር። አልካድኩኝም። አንቺ ግን ምን አይነት ወራዳ ሴትዮ ነሽ? በፈጣሪ ልሰርበኝ ነው የመጣው? አዎ ሰርብሻለሁ። ምን ትሆኛለሽ? ባለጌ ነሽ። እሺ እንዴት ልጅሽ ላስችሉሽ ትጨክኛለሽ? አንቺ 9 ወር ሙሉ አርግዘሽ አመጣሽ ወልደሻት እንደዚህ ወልጃታለሁ። አረ በፈጣሪ ስም ሰው እንደ ለሰው ማለት መስላለሽ ፊትሽ እኮ ስለሚታወቅመኝ ልጅሽ ናት ያለሽ ልጅሽ እንደምንድን ነው የምትክጂው አንቺ? ዛሬ ሲጀመር ጉድ ይወጣታል። ይመጣል ዲኤንኤው ልቤ እንደፈራ ምናምን አውቀክ ማለት ነው። ይመጣል ዲኤንኤው ገባሻ? ጉድሽን ሲያቅ ባለቤትሽ ሁላ ምን እንደሚያደርግሽ አላውቅም። አንቺ ግን መጨረሻሽ ምን እንደሚሆን አላውቅም። የምትፈልገው እኮ ነው አንተ። ምን ችግርሽ? ልጅሽን ለመካድ ያበቃሽ ነገር ምንድን ነው? ስማ ልጆችን በተኛሱ እኔና እሱ ተለያይተን እኮ ማየት ነው የምትፈልገው አይደል? ያ ነው በቃ እንዲሳካልህ አሁን ብዙ እርምጃ እየተራመድክ ያለው አይደለም? እሱ ቆይ ንገሪኝ። አንቺ ቆይ ለምንድን ነው ልጅሽን ለመካድ እንትን ያልሽው? ምንድን ነው ምክንያትሽ ልጅሽን ለመካድ? እንዴ ነው ይመጣል አይደል? ምንድን ነው ምክንያትሽ? እሱን እንድትነግሪኝ ነው የፈለኩት እኔ። በቃ ልጅም ከሆነች በቃ አይደለም ምንድን ነው ምክንያትሽ ነው ያልኩት እኔ አይደል እንዴ? ለምን ማትናገር? ክፍታፋማ አንቺ ነሽ እኮ ሙሉ ነገሩን እኮ ተናገርሽ በቀደምታ አይደል? ሲጀመር ውሸትሽን እንደሆነ ያስታውቃል። ያዞ እንባ እንደምታለቅሽ ሁላ ያስታውቅብሻል። እንዴት በዚህ ልክ አስመሳይቱኛለሽ? ልጅሽ መሆኑን ታውቂያለሽ። ልቦናሽ ያውቃል አይደል? አንተ ራሱ እኮ ማስመሰል እኮ በእኔ እኮ አልተጀመረም። ማስመሰል ከተባለ አንተ እኮ ነህ የምታስመስለው። አንቺ ነሽ እኮ ስንት ዓመት ሙሉ ባልሽን ከርተሽ ኖርሽ ምንም ነገር ሳትነግሪው ስለኔም ሪሌሽንሺፕ ሳትነግሪው ስለወደፊትሽም ሳትነግሪው በፊት የነበረሽ ቆይ ስሚኝ አንቺ ቆይ እሱ እንዳይተዋት እኮ ነው ይሄንን ሁላ ታሪክ እየፈጠረች ያለች። በፊት የነበረሽን ነገር እንኳን ያልጨረሽውን ነገር አልነገርሽው። ያንን ሳትነግሪው አገባሽ። እሺ ሆነ። እኔ ስመጣ እንኳን ይሄ እንዲህ ነው ብለሽ አልነገርሽው። ከዛ በፊት የነበረን የተፈጠረንም ልጅቷ እንደተፈጠረችም አልነገርሽው። እንዳነኪ በተለይ ስለ ልጅቷ ወልደሻል እኮ እንዳነኪ ክፍታፍ ሲጀመረ ታውቂያለሽ፣ ልቦናሽን ታውቂያለሽ። እውነታው እንደሆነ ስናገርብሽ ነው እንደዚህ የምትሆኝ።
አይደለ? አዎ አንተ እኔ አሁን ማለት የሆነ ቦታ ሄደ ምናምን የምራውን ትምላለህ አንተ እኔ እናንተ በቃ እንደዚህ ታሪክ አለ እንደሌለን አንቺ ሲጀመር እርግጠኛ ሆኜ ነው የምናገረው እንዳለን ታውቂያለሽ ልቦናሽ ያውቃል ለምን ትወሻለሽ ቆይ ቢያንስ ዲኤንኤው ጋር እንዳይሄድና ማስቀረት ትችላለህ ዲኤንኤው ሲጀመር ይመጣል እኔ እርግጠኛ ሆኜ የምነግርሽ ነገር ነው ታውቂያለሽ ሌላ ነገር ውስጥ ከምንገባ እኮ ዲኤንኤውን ማለት ነው እንዳያመጣ ማድረግ ትችላለህ ዲኤንኤውን የፈራሽበት ምክንያት ልጅሽ እንደሆነች ስለምታውቂ ልቦናሽ ስለሚያውቅ ዲኤንኤው ደግሞ እንዲመጣ እኔም እፈልጋለሁ ምክንያቱም እርግጠኛ ሆኜ ስለማውቅ እና የመበጥበጥ እኮ ስራ ነው የሰራው አይደል እንዴ አሁንም እኮ ብሩ በቃ ተከፍሏል አይደል እኔ ማንንም የበጥባጭነት ስሜት ምናምን የለኝም ሲጀመር አውቃለሁ ጥሩ ሰው እንደሆንኩኝም አውቃለሁ ግን አንቺ መጥፎ ሰው ነሽ አንተ ጥሩ ሰው ነህ በጣም ጥሩ ሰው ነው አይደል እሺ ይኸውልሽ አንዴ ግቢ አንዴ ማውራት ፈልጌ ነው አንዴ ግቢ ማውራት ፈልጌ ነው አንቺ ምንም ነገር አይደለም ማውራት ፈልጌ ነው ግቢ አንዴ ላጓራት ፈልጌ ነው ችግር እንዳትፈጥር ነገር ያለው ችግር እንዳትፈጥር ሂጂ ግቢ እባክሽ ችግር እንዳትፈጥር ሂጂ ግቢ ምን የተለየ ነገር ታወራለህ ሰውን ግድ ተላጥብኛለሽ በፈጣሪ ሰሚኝ ይኸውልሽ አሁን እሷም የለችም አይደል ገብታለች ባለቤትሽም የለም ማንንም ፈርተሽ ነው አሁን ከእውነቱ የምትሸሺው ምንድነው እሱ ችግርሽ ለምን እውነቱን አትነግሪኝ አሁን ልጅቷ ያንቺ እንደሆነች ታውቂያለሽ ያንቺ ነች አይደለችም ትክክለኛ እርግጠኛ ሆነሽ ምላሽ ነው ሲኝ በደንብ አስቢበት ማንንም የለም ማንንም የምታየው ነገር የለም ባለቤትሽም የለም እሷም የለችም እነሱን ፈርተሽ ከሆነ እንትን የምትይው እንትክጂው እኔና አንቺ ብቻ ነን ያለነው አሁን ንገሪኝ ልጅቷ ያንቺ ነች አይደለችም የሚለው ነገር እርግጠኛ ሆነሽ ተናገሪ ግን ያልሆነች ልጅ ናት ብዬ ላምንልህ አልችልም በዚህ መንገድ ምን እያረክ ነው ማለት ምን ብዬ እንድልልህ ነው የምትፈልገው ናት ብዬ እንትን እንድል እኔ አይደለችም ምን አይነቷ ማይገባሽ ሰይጣን ነች ግን በፈጣሪ ምንድነው ችግርሽ ቆይ አንተ ነህ ሰይጣን ምንም ችግር የለብኝም እኔ አይደለችም አይገባውም እንዴ ሰው እንደዚህ ተነግሮት ምን ብሎት ምናምን የማይገባው ከሆነ እኔ ሲጀመር ይቺ ልጅ ታድጋለች አድጋ እውነቱን ማወቁ አይቀርም ተወቅ ነገ ከነገ ወዲያ የምትጸጸችበትን ነገር አትስሪ ታይ ትበል አዎ ሰው እንዴት እንደዚህ ማስመሰሉን ቻልሽበት ግን እኔ ብዙ ጊዜ ዳንኤል ምን አይነቷ በቃ አውጣ ከህይወቴ እኔ ካንተ ምንም ነገር አልፈልግም እኔም እኮ የምፈልገው ነገር የለም ግን ልጅሽ መሆን አለም ይሄው መጣልሽ ተገላገልሽ ልጅሽ ነው ቀርታ ታርፋለሽ ማን ነው እኔ ናግባ ማወቅ ያለ የነበረብኝ ነገር ስለነበረ ነው ፈልጌ ነው የመጣሁት ጧት ነው የመጣሁት እስካሁን እየጠበቅኩ የነበረው አንተ ነው ምን ሰራለህ ምንም ማሰራ ፍቅር ሲለፈልፍ ትናንትና ምን ብዬ ነው የወጣሁት እውነቱ እኔ ጋር ነው ዲኤንኤውን እስክታመጣው ድረስ ጠብቃለሁ እመጣለሁ አላልኩ መጣሁኝ ናግባ ነው ለምን አስገባሽ ለያቀኝ ናግባ ነው እውነቱ ነገር ለምን አስገባሽ እኔ ቀውራቱ እኔ ምንም የማውቀው ነገር የለም በቃ ከሱ ጋር ማውራው ነገር አለ ይሄኔ ይመጣል ምናምን ብሎ ከዚህ ከፍትብኝ ነው የቆየው እውነታውን ይታወቃል ጉድሽ በቃ መጣ አይደል በቃ ችግር የለውም ዛሬ ስለያመጣው ነገር አሁን ስላመጣው ነገር አንድና አንድ ግባና ነገር እኔ እውነቱን አውቄ ቁርጧን እንድታቀፈልጋል እስከዛሬ ድረስ ተጫማልቃለች ባልገሻል በጣም እውነት ውሸት እያወራሽ በጣም እንትን ብለሻል እውነቱን ነገር እሺ አውጣ እኔ ግን የሚመስለኝ ዛሬ ከኔ ጋር መለያያው ቀን ስለሆነ ልትወስዳት ነው የሚመስለኝ ያው አላማችሁን በደንብ አድርጋችሁ ሳታስነቁ አላማችሁን አሳክታችሁ እኔ ጋር ምንም እንደዛ ነገር የለም ምንም አላማ ምናምን ብሎ ነገር የለ እኔ ስማኝ ነኝ ልጅ አይደለችም ብለሽ በቃ እኔ አሁን ይሄንን ያመጣው ነገር አውርተ ልጅ አይደለችም ብለሽ እኔን አዘናክተሽ እኔ ላይ ከተጫወትሽብኝ በኋላ ከዛ ድጋሚ ደግሞ ከሱ ጋር ልክ ልጅሽ መሆን እኔ ቆርጦልኝ ተናድጄ ተፈሳጭቼ ሁሉም ነገር ይብቃኝ ስል አዲስ ህይወት ከሱ ጋር ልጅ ይሄ ነው አላማችሁ እኔ ነገርኩህ ከሱ ጋር 100% በቅቶኛል አላማችሁ ይሄ ነው አይደለ እኔ በቅቶኛል እኔ ከእንደዚህ አይነት ሰይጣን ሴትዮ ልጇን ከምትከዳ ሰይጣን ሴትዮ ጋር አንድም ሰዓት አይደለም ደቂቃ መቀመጥ አልፈልግም
ዲኤንኤው ይነበባል። ይቅርታ አድርግልኝና እሱ ለልጁ ሲል ነው እንጂ እዚህ የሚመላለሰው እሱ ፈልጓት አይደለም። ለልጁ ሲል ነው። ትክክል። እውነት አሁን የሚያውቅ ሰው እንደዚህ ነው የሚደረግ። እየከፈለ ነው ይሄን ሁሉ አመት ካንቺ ጋር ሲለፋና ሲመላለስ ነበር። አዎ ለልጅ ፍቅር ቆይ ልንገርሽ፣ እሱ ለልጁ ብሎ ነው አይደል የመጣው? እና አንቺ የምን ጭራ ነሽ እየተገረፈፍሽ የምትመጪው? እየተንከረፈፍኩ አይደለም፣ እውነት እኔ ጋር ስላለ ነው። አንቺ ምን አባሽ ነው? አንቺ አይመለከትሽም። አንተ እኮ እሱን አታምነው። እቺ ምስት ውሸታም ናት። ሙሉ አካል ውሸታም እንደሆነች አታውቅም። ውሸት ይሁን እውነት ዲኤንኤ ነው የሚለየው። ውጪ ሂጂ አስወጫት። ታያት እውነት አላት። እውነቱን ስለተናገረች ነው። እውነቱን ስለተናገረች ነው። ልቀቂኝ። አልወጣም። ችግር የለውም። ታያት እውነቱ አሁን ይጋለጥ የለ ተዋረዳታለች። እናዋረዳታለን አብረን። ወራዳ እንደሆነች መጀመሪያ እናውቃለን። ወደ ኋላ ሆኜ እንደምስቅል ዳረሽ ውሸታ አንተም ሁለታችሁም ማለት ምንም አፋ እውነቱን ነው የተናገረችው። ምንም አፍ መክፈት ምናምን እንዴት ለመንደር ላይ ለቀምፋት አፋ ከፍት አምታፍ ታስከፍትብኛለህ። እውነቱን ስለተናገረች አፋ ከፍት ምናምን አይደል። ለነገሩ ይሁን የሚያዋርድሽ ቆይ ባሪሽ ነው የሚያዋርድሽ ማንነትሽ ነው ያወጣችሽ ያጋለጠች። የሰው ልጅ የሚያዋርደው ድርጊቱ እንጂ ምንም ድርጊት የለብንም ድርጊቱ እንጂ አሁን ዲኤንኤ ታነበው ሰው አያዋርደው ድርጊቱ ነው የሚያዋርደው። ሰው ያልሆንሽውን ነሽ ቢልሽ ኬር ሊሰጥሽ አይገባም። ልትናለጂም አይገባም። ታሪክ ልጆቼን ለመበተን ያደረከው ጥረት ነው እንጂ የሚያናድረኝ ማለት ነው። ይሄ አፋችሁ ስለከፈታችሁ ከማንም ጋር እዚህ መታፍ ስለከፈትኩ ምንም አይመስለኝም። በቃ ዝም ወደዛ። ቤተሰቦቻችን ይሄ የዲኤንኤ እኔ በነገራችን ላይ መናገር እንፈልገው ነገር አለ። ሁሉንም ነገር እናንተ ስታዩ ነበር ቆያችሁትና አሁንም ድረስ እሙ እየተጫወተችብህ ነው፣ ህይወት ላይ እየተጫወተችብህ ነው የምትሉኝ ኮሜንት ላይ አለ። እኔ ግን በሷ ተስፋ መቁረጥ አልቻልኩም። ዛሬ ላይ ሌላ ውሸት ይፈጥራሉ፣ ሌላ ነገር ይፈጥራሉ። ወይ ከወደድሽው በቃ የምትወጂው ከሆነ በዚህ መንገድ ሳይሆን በቃ ተናግረሽ አምነሽበት ኃጢአተኛ እንደሆንሽ አምነሽ ንስሐ ግቢና አብረሽው ጊዜን ላቃጠልሽው ለተጫወትሽብኝ ነገር ምናምን ይቅርታ ጠይቂኝና ንስሐ ገብተሽ አብራችሁ ነው። ካልሆነ ግን እኔ ከዚህ በላይ ልታገሳችሁ አልችልም። የሁለታችሁን ጉዳይ ማለት ነው። ታውቃላችሁ ቤተሰቦቻችሁ ብዙ ነገር ትሉኛላችሁ፣ ግን እኔ በሷ ተስፋ መቁረጥ ስላልቻልኩኝ ተስፋ መቆርጥበትም እድል ስላላገኘው ነው። ዛሬ ግን ወይ ተስፋ መቆርጥበት ነው ወይ ደግሞ ተስፋ የሚለመልምበት ቀን። ምክንያቱም እንደዚህ ነገር አታውራ። በቃ ያለውን ነገር አሳየንና በቃ እኔ ቁርጤ በቃ የዲኤንኤ ውጤት ውስጥ ሁለት ነገር ነው። ጉድሽን ለማወቅ ምን ነው ተንጨረጨርሽ? ዝም በል። ዲኤንኤ ውጤት ውስጥ ሁለት ነገር ነው ያለው። ወይ ልጅቷ እሷ ናት ይላል፣ ወይ ደግሞ ልጅቷ እሷ አይደለችም ይላል። ከሁለቱ የዘለለ ነገር አይደለም። የእሷ ናት የሚል ከሆነ ምን ይፈጠራል፣ የእሷ አይደለችም የሚል ከሆነ ደግሞ ምን ይፈጠራል የሚለውን ልንገራችሁ። ዲኤንኤ ውጤቱ ልጅቷ የእሷ አይደለችም የሚባል ከሆነ ለኔም ለሷም ትልቅ ዜና ነው፣ ጥሩ ዜና ነው፣ እግዚአብሔር ይመስገን። ላንተ ግን በጣም አሳዛኝና የሚያዋርድክ ዝቅ የሚያደርግ ዜና ነው። ከዛም በዘለለ ደግሞ ከህይወቴ ውስጥ ለአንዴና ለመጨረሻ ጊዜ የምትወጣበት ጊዜ ነው የሚሆነው። ሁለተኛው ውጤት የሚሆነው ልጅቷ የእሷ ነች ነው። ልጅቷ የእሷ ነች የሚለው ነገር ከሆነ ግን እዚህ ጋር በደንብ እንድትሰሙ የምፈልገው እናንተ ፊት ነው የምናገረው። በቃ ለአንዴና ለመጨረሻ ጊዜ አይንሽ የማይበት ነው። ልጆቼ ትንሽ ከፍ እስኪሉ ድረስ አብረውሽ ይሆናሉ። ከዛ እኔ ጋር ይሆናሉ። ከዛ ልጆቼን በየጊዜው እየመጣ የማየት መብት አለ እና በፍቃደኝነት በራሴ ቺት አድርገሽብኛል ብዬ ነገሮችን ወደ ህግ ወስጄ ሁለታችሁንም አስጠፈንጋችኋለሁ። እንደዚህ በቀልድ መተውሽ ምናምን መተዋችሁ እንዳይመስላችሁ። ምን ማለት ነው መተዋችሁ ማለት? ዝም ብዬ እኔ እስከዛሬ እንደ ቂል እንደ የዋ አብሬያችሁ ኖሬያለሁ። ሁለታችሁም ግን መቀመቅ ትወርዳላችሁ። እውነቱን ስላጋለጥኩ እኔ ላይ ህዝብ ይመሰክርልኝ አይደለም። እውነቱን ስለተጫወታችሁብኝ ለተጫወታችሁብኝ ጨዋታ ለተጫወታችሁብኝ ቁማር ነው ለዚህ ህዝብ ይመሰክርልኝ። ይኸውልህ እኔ አልገባኝ ነገር
እኔ ስላሳወቅኩ የሚስትህን ሴጣንነት እኔ ስላሳወቅኩ ነው መቀመቅ ምን የሚከት? አዎ አንተም መቀመቅ ትገባለች። ቺት አድርጋችሁብኛል በስነ ስርዓት። ምንም ነገር ከሱ ጋር ምንም ነገር የለኝም። ቺት አላረኩብህም። እኔ ካንተ በፊት የነበረን ሪሌሽንሺፕ ገባህ? ምንም የሚፈጠር ነገር የነበረ ሪሌሽንሺፕ ከኔ በኋላ እኔ ከተጋባን በኋላ መተ ለመቀጠል እየሞከርክ ነው። ያ ደግሞ ወንጀል ነው። ሲጀመር ያልተጨረሰ ያላለቀ ሪሌሽንሺፕ ውስጥ መግባት ራሱ ወንጀል እንደሆነ ታውቃለህ? እንደሚያስጠይቅ ታውቃለህ? ምንም አይነት ነው ያንተ ሪሌሽንሺፕ አንድ ፍሬ ወረቀት ሳይኖርክ እስቲ አንድ ፍሬ ወረቀት ምስክር ይኖረኛል። አምጣ ምስክር። ቤተሰቦቿ ምስክር እንዳል አቀርባለሁ። ቤተሰቦቻችን ጊዜ ማቃጠሉ አያስፈልግም። በነገራችን አሁን ስለ ዴኒው ነገር ውጤቱን ነገር ያን እውነቱ ይታወቅ፣ ወረዳነትሽ ይታወቅ። ለምን ታለቃቅሽ? በኮንፊደንስ አለ እንዴ? ምንም ችግር የለውም። ሄዳ ዴኒ አድርግ ያልሽው አድርጋላልሽ። ግን ለምን ትዋሻለሽ? ንገሪኝ። አሁን ምድሉ አለሽ። ምንድነው የማዋሻው? ልጅቷ አንቺ ናት አይደለችም? አይደለች? አዎ እርግጠኛ? አዎ በጣም እርግጠኛ ነኝ። ምንድነው የሚያደነባብርሽ ታዲያ? በቃ ይሄ ሁሉ ነገር ይሄ ሲያደርግ እያንዳንዱ ታሪክ እያወቀ የተናገርኩት ነገር ምንም ውሸት ሳይኖረው እያወቀ ልቦናው እያወቀ እኔን እንደዚህ ለመስበር በመሆከሩ ማለት ነው። ዴኒን አንብቦ እህት አለችው ሁሉ ነገር እንደዚህ ግን ቆይ ዴኒ በነገራችን ላይ ላነብላችሁ ቁጭ ብዬ ማንበብ አልችልም። ስሜት የሚባል ነገር አለ። እኔ በቃ ያቺ ሁለት ፍሬ አለ ዴኒውን አንብቦ አንዴ የሷ ናት ሁለት ፍሬ ምናምን የሚለውን አይደለም። ውጤቱን ለእናንተ መናገር አይጠበቅብኝም። እዚህ ጋር ከፍቼ ዴኒውን የማየት መብት አለ። አይቼ መናገር መብት አለኝ። ከዛ በኋላ ማንበብ ያለማንበብ የራስ ጉዳይ። ቁጭ ብዬ እሺ ተናገር፣ ማንነቱ ተናገር፣ ክፈተውና ተናገር። ወይ እሷ ነው ወይ አይደለም በለ። ፈርቻለሁ፣ ልንገር አይደለም እናት ፈርቻለሁ። ምክንያቱም ውጤቱ ልጅቷ ያንቺ ናት ከተባለ እንደምንለያ አውቃለሁ። ከሚወዱ ሰው ጋር ደግሞ መለያየት በጣም ይከብዳል። እኔ እንዳንቺ ጨካኝ አይደለም። ከሰይጣን ጋር መለያየት ነው የሚከብድ። ህይወትህንና ማንነትህን ሊያበላሽ ከመጣ ሰይጣን ጋር መለያየት የሚከብድ። እኔ ካንተ በላይ ሰይጣን አይደለሁም። አንተ እስከ ዛሬ ድረስ እየካደ አብሮ እየበላ እየጠጣ ካንተ ላይ በስተዙሪያ በስተጀርባ ሴራ ከሚፈጽም ሰይጣን ጋር ነው መለያየት የሚከብድ። ሲጀመር ጠጥቶ ነው የመጣው። ምን ነው የሚከብድ? ጠጥተህ ነው የመጣው አይደል? ምን ነው የምጠጣው? የሆነ ነገር ደፍተህ ነው የመጣው። አንቺ ጠጥተሽ ከሆነ ተናገሪ። ምን መለያየት የሚከብድ? ቤተሰቦቻችን ውጤቱን የፈራሁት ነገር እንዳይደርስ ብቻ ማለት ለማየት የከበደኝም ምክንያት እሱ ነው። ግን በቃ አንዳንዴ እውነቶችን መቀበል ግድ ነው። የማይዘለሉ እውነቶች ስላሉ ዝግጁ ነህ? ምንድን ነው? ዝግጁ ነው? ተናገር። እኔ ውጤቱን እኮ መጀመሪያም ቀደም ያውቀዋለሁ አይደል? ዛሬ ድላችሁን የምታከብሩበት ነው የሚሆነው። እኔ ከሱ ጋር መቼም ምንም ነገር ምንም በቃ ምንም ተናገራ። ምን ያፈዘን ምንድን ነው? ተናገሪ። ተናገረ ወይ ነው ፈጣሪ ስም ተናገር እንጂ ምን ሆነ? ያለውን ነገር በቃ ያንቺ ነው ያንቺ አይደለችም። እሱ ብቻ ነገረኝ። ያንቺ አይደለች። ልቀቂኝ ነው ልቀቂኝ። አንቺ ልቀቂኝ እኮ ልቀቂኝ። የእሱ አይደለች። ልቀቂኝ ያልኩሽ እኮ ነው። የማትሆን እንደ ገደልሽኝ እኮ አንተ። ተነሺ። ለምን አባ ነው እንደምትዋሽው? ንገረኛ።
ለምን ነው የምትዋሽው? ለምን ነው መበጥበጥ የፈለከው በዚህ መንገድ? ቀና ብለው አለኝ። አንተ እግዚአብሔር አሳፍረው ነው ንገረኝ። ልጆቼ እንዳልበትን እኔ እኮ ይሄ ሁሉ ነገር የተናገርኩት እኮ እውነት ነበር ብታምን። ውጣ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወቅኩት ብዙ አለ።